ካንተ የምትፈልገው የሆነ ነገር ያለ ይመስለኛል። ምን ትፈልጋለች ብለህ ነው? እኔ እንጃ አትወድህም። ካንተ ጋር ኖርችም አልኖርችም እሷ ግድ የሚሰጣት አይመስለኝም። እና ሌላ ምን ትፈልጋለች? ባቢ ድጋሚ ወደ ህይወት የመጣችው መቼ ነበር? የዛኔ አባባን ያመጣት ያንን ስራ ስንጀምር ተቀጣሪ ሆነ ነው የመጣችው። አንድ ነገር አለ። እንዴት ጠፍታ የድርጅት ባለቤት ስትሆኑ ልትመጣ ቻለች? ገንዘብ እኮ አላት፣ ሀብታም ናት። እንዴ ገንዘብ ካላት ሀብታም ከሆነች ለምን ታዲያ እናንተ ድርጅት ውስጥ ተቀጥራ መስራት ትፈልጋለች? እንጃ አላውቅም። በመጀመሪያ የድርጅቱ ውርስ ወደ አንተ ሲዞር ወደ ህይወት ተመልሳ መጣች። ሲቀጥል አሁን ደግሞ አረገዝኩኝ እያለች ነው። በሶስተኛ ደረጃ አግባኝ ትልሃለች። ከዛ በኋላ ውርሱን በሷ ስም ታዞርና ወደ ራሷ ታረጋዋለች ማለት ነው። ይሄ ነገር ይግባህ እንጂ። እንዴ ልክ ነህ። ቆይች ልጅ ማን ናት? መጀመሪያ ካንተ ጋር በነበረችበት ጊዜ ትታሄዳለች። የነበረችበትን ህይወት ጀርባዋን ማወቅ አለብን። ለምን ተመልሳ ትመጣለች? የሆነ ምክንያትም አይኖራታል። ጥሩ ሐሳብ ነው። እሷን ፊት ለፊት መጋፈጥ የለብንም። አንተ የተሳሳተ መረጃ እያቀበልክ እኔ ደግሞ የሷን ማንነት አጣራለሁ። አሪፍ ነገር። በዚህ ባቢ ምንድነው የተፈጠረው? ሌላ ከኔ ጋር አብረህ እንዳትሆን የሚያደርግ ነገር አለ? የለም ጽኑ፣ እኔና አንቺ በዚህ ድርጅት ተገናኘን፣ በዚህ ድርጅት ነው እንለያየው። ምን ማለት ነው? እኔ ፍቅር፣ እኔ ካንተ በፍጹም መለየት አልፈልግም። ይሄን አታድርግ ጽኑ። እኔም ባትጠብቂኝ ጥሩ። በቃ የራስሽን ህይወት ነው። ቻው ባቢ። እባክህ ባቢ። የመረጋጋት ነው የምታወሪው እኮ ስለዚህ ድርጅት ነው። ለማለት ተፈቀሰ። ግረኝ ዲኔም እኮ ቦን ጓደኛ ነኝ አይደል? እንዴ ባቢ ምን አለበት ብትነግረኝ? ይኸውልሽ ብሌ፣ እኔ ምንም ነገር ልነግራችሁ አልችልም። እኔንም ተውኝ በቃ። ጽናትም የራሷን ኑሮ ትኖር። በቃ ተውኝ ብሌ። ቆይሽ ምንድነው የተፈጠረው? በቃ ተይኝ ብሌን፣ እኔ ልሄድ ነው። ባቢ እኛ እኮ ጓደኞች ነን። ምን እንደተፈጠረ ለምንድን ነው የማትነግረን? እሺ ጽኑን እንኳን ብትፈራት እሺ ለኔ ንገረኝ፣ ምንድነው የተፈጠረው? ምንም የምነግርሽ ነገር የለም ብሌ። በቃ ተውኝ፣ እኔ አሁን ልሄድ ነው። ይኸውልሽ አንቺንም ባላገኝሽ ደስ ይለኛል። አንቺን ባየው ቁጥር እሷን ነው የምታስታውሽ። ይሄንን ያህል ማስታወስ እስከማትፈልግ ድረስ ቆይ ምንድነው የተፈጠረው? ባቢ በፈጠረ ንገረኝ። ቻው ብሌ። የራሂል መጥፎ ስራ ይፋ ወጣ። ራሂል አሁን ባቢ ቀድማት ሴራውን ስላወቀ ድርጅቱን ለጽኑ ስለመለሰ ራሂል በንደት ራሷን ከዚች ዓለም አሰናበተቻት። ግን ቢሆንም ከዛ በፊት ብዙ ጥረት እያደረገች ትገኝ ነበር። ባቢ የጽናት አባት ነው ጥላት እያለ ቢታገልም ሮቤል አይኑን ገለጸለት። ይህች ሴት አባትህ ጋር እንደተዋወቀች ሲለውም አላውቅም እንዴት እንደሆነ እና ስራ ቦታ እንዴት ድርጅቱ ልትመጣና ልትሰራ ቻለች ሲለውም አላውቅም፣ ባለ ገንዘብ ናት፣ ባለ ንብረት ናት፣ አላውቅም አለ። አየህ፣ ስለዚህ ራሂል እዚህ ቦታ የመጣችበት ምክንያት አላት። እናም ሲቀጥል ደግሞ ገንዘቡን ድርጅቱን በሷ ስም ማዞር ትፈልጋለች። ሲቀጥል ደግሞ አሁን ነፍሰ ጡር ነኝ እያለች ታስፈራራለች። ይህች ሴት ወደ አንተ የመጣችው የሆነ ምክንያት አላት።
ከዛ በፊት አልፈልግህም ብላ ጥላ ሄዳ ነበር። አሁን ደግሞ ተመልሳ መታ ልክ ድርጅቱ ባንተ ስም ሲሆን ስራ መስራት ጀመረች። ንቃ አለው ሮቤል። ከዛም ይች ሴት ማናት? እውነትህን ነው ለጽኑ ቢያንስ በምትወደው ሰው ልቧ ተሰብሯል፣ በድርጅቱ ደግሞ ለክሳት ይገባል አለ። ሮቤልም የምርህን ነው አለው። አዎ በማለትም እንግዲህ ባቢ የጽናትን ድርጅት በስሟ አዙሮ ሲመልስላት ይሄን የሰማችው ራሄል ራሷን ሴት አርጋ አሰናበተችው። ድሮም ሰይጣን ሰው ምንም የሚያገኘው ነገር የለም መጨረሻው ኪሳራ እንጂ። የብሌን እናት አሁን ከስራዋ ብዛትና ከመናደዳቸው ብዛትም ደግ ሆንሽ የማለት ስሜት እየተሰማቸው ይገኛሉ። በእርግጥ እንደሆነ እንደተፈጠረ እያሉ ይነግሯት ነበር። አሁን ድርጅቱ በመመለሱ ብሌን ከማንም ከምንም በላይ እጅግ ደስተኛ ሆናለች። ነገር ግን ጽናትና ባቢ ለመጨረሻ ጊዜ ከዚህ ከድርጅቱ ያገናኛቸው ድርጅት ያለያየንም ድርጅት ነው ብሎ እውነቱን ነግሯት ባቢ ላሻለ። ጽናት ምንም ቢሄድ ምንም ቢመጣ አሁን ላይ አያስደስተኝ፣ የሚያስደስተኝ ያንተና ያንተ ከጎኔ መሆን ነበር አለችው። እኔና አንቺ በፍጹም አብረን ልንሆን አንችልም በማለትም ጥሏት ሄደ። በጣም ልቧ ተሰበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መተናል ማለት ነው። ጽኑ እንግዲህ በአንድ በኩል ልቧ ቢሰበርም በአንድ በኩል ደግሞ የአባቷን ደስታ ባቢ የድርጅቱን በስሟ በማዞር መለሰላት። ነገር ግን ጽናት ምንም ይሄድ ምንም ይንጣ ለኔ ጉዳይም ሆነ ደስታይም አይደለም፣ የኔ ደስታ ሙሉ የሚሆነው ባቢ ከጎኔ ሲሆን ብቻና ብቻ ነው አለች። አይገርምም? ራሂል እንግዲህ ሮቤልን እያንዳንዱ እርምጃቸውን የባቢንና የጽናትን እንዲሁም የብሌንን እንዲከታተል ቀጥረዋለች። ባቢና ሮቤል በመመካከር ለራሂል የተሳሳተ መረጃ እየሰጠ እሷን ቀድሞ መገኘት እንዳለባቸው ተመካከሩ። ሮቤል ግን የዋዛ አይደለም። እናም አሁን እያስጨነቀው ያለው ብሌን ተረቀኛለች በሚል ነው። ራሂል ግን የዋዛ ልትፋታው አልቻለችም። ባቢን በደንብ አድርጎ መከረው። ባቢ አሁንስ ምን ትፈልጋለህ? ምን ቀረ? ወደ ጽናት የማትመለስበት ነገር ምንድነው ብሎ ሲጠይቅም ባቢ ለሮቤል እውነቱን ነገረው። እኔ ምን እንደተፈጠረ አላውቅም ባቢ፣ እኔን ምን እንደሆንኩኝ አላውቅም ሮቤል። እዩልክ የዛን ቀን መጠጣት ነበረብኝ፣ በጣም መጠጣት ስለፈለኩኝ ከሷ ጋር ጠጣው። ከዛም አብረን አደረን፣ ከዛም በላይ በማለት ፎቶ የላከችለትን አሳየው። ቀጠለና ደግሞ እዩልክ ራሂል አሁን ነፍሰ ጡር ናት አለው። ምንድነው ያደረከው አለ። እንደዛ አድርጋይ ነው ሲለውም ሮቤል በጣም ተገረመና ይች ልጅ የሆነ አላማ አላት ማለት ነው። ምክንያቱም አላማዋ አንተንና ጽናትን ላይታ አንተንም አትወድህም። አንተ ጋር ኖረች አልኖረች ግድ አይሰጣትም። ስለዚህ የሆነ አላማ አላት አለው። ማለት አባትን እንዴት ነው ያገኘችው? አላቅም፣ ድርጅቱን ልስራ ብላ ለስራ ነው የመጣችው አለ። ሮቤልም እንዴ ከዛ በፊት ጥላ ሄዳለች። ልክ የድርጅቱ ስም ባንተ ሲሆን ዘው ብላ መጣች። ይህ ነገር ዝም ብሎና አጋጣሚ ይመስልሃል? እናም አሁን ነፍሰ ጡር ነኝ እያለ እያስፈራራች ነው። ስለዚህ ምን መሰለህ ድርጅቱን በስሟ ማድረግ ትፈልጋለች አለው። ምን? እውነትህን እኮ ነው። በቃ ሳቀርሜ መቅደም አለብኝ። ራሂልን ማሸነፍ የምንችለው አንተ የውሸት መረጃ እየሰጠ ከሷ ጎን እንደሆንክ መሆን አለብህ። እኔ ደግሞ እስከዛ ውስጡን ስራ መስራት አለብኝ። የጽናትን ልብ በእኔ ተሰብሯል። አሁን ደግሞ ቢያንስ ድርጅቷን መልሼ መካስ አለብኝ። ይሄ ድርጅት የኔ አይደለም አለ። ምን? እውነትህን ነው
አለ ሮቤል። አዎ ሮቤል አለ። ሮቤልም በራሂል ላይ ያወለጨ እንግዲህ የጽናትንና የቤተሰቦቿን በሙሉ የባቢን እንቅስቃሴ ተከታተል ብለው ነበር። ከዛም አሁን ግን ለባቢ አርግሻለሁ የሚል የወረቀት አምጥታ ብትሰጠውም ባቢ በጣም ተናደደባት። እንዴት ሊሆን ይችላል እያለ ሲልም አንቺ አረመኔ አውቀሽ ነው፣ አንቺ ከበደልሽ በላይ ማንም አይበድለኝም አላት። ልጁን አውርጁ ሲላትም እሷ ደግሞ በፍጹም አለች። ግን የውሸት የእርግዝና ምርመራ አሰርታ አምጥታ ነው የሰጠችው እንጂ ምንም ነገር ያደረጉ አይመስልም። ሲቀጥል ራሂል አሁን ጉዷ ወጣባት። እናም የብሌን እናት ሁሉን ነገር ይነግሯታል። አሁን ሮቤልን ደውላ ጽናትና ባቢ አብረው እንደሆኑ የብሌን እናት ሲነግሯት በጣም ተናደደችና አንተ ምን እየሰራህ ነው? ጽናትና ባቢ የት ናቸው አለችው። ምንድነው አልገባኝም ብሎ ሲጠይቃት እኔንም መልሰህ ትጠይቃኛለህ አንተ ነፈዝ በማለት ሮቤል ላይ ጮኸችበት። ሲቀጥል በኋላ ላይ ጽናትን ቀጥሮ ባቢ እኔና አንቺን ያገናኘን ድርጅት ነው፣ የሚያለያየንም ድርጅት ነው። ስለዚህ ይሄ ድርጅት ያንቺ እንጂ የኔ አይደለም፣ ይሄው በስምሽ ብሎ ሰጣት። ጽናትን እወድሻለሁ ደግሞ እሺ አላት። እኔም እወዳለሁ ባቢዬ፣ እኔ አምላምንም የምርህን ነው አለችው። አዎ ጽኑ፣ ከዚህ በኋላ እኔን አትጠብቂ፣ የራስሽን ህይወት ኑሪ በማለትም ጥሏት ሄደ። በጣም አዘነች። የድርጅቱን ዶክሜንት ይዛ ቤት መጣችና ጸጥ አለች። ለብሌን ምን ሆነሽ ነው ብትልም ብሌን ዶክሜንቱን አሳየቻት። ከዛም ይሄ እኮ ትልቅ ነገር ነው፣ እንዴት በዛ አንድ ቤት ታናገርኛለች ስትልም እኔ ገንዘብ ሄደ መጣ ለኔ ምንም አይደለም፣ ለኔ ባቢ ነው ደስታ ምንጭ አለች። እመኝን ይወድሻል፣ ተታረቃላችሁ አለች። በደስታ ጮቤ ሲረግጡ የብሌን እናት መጡ። ምንድነው ሲባሉም ድርጅቱ ተመለሰ ስትላቸው ብሌን በጣም ደነገጡ። ለምን ደነገጥሽ ሲባልም አይ ደስ ብሎኝ ነው በማለትም ራሂል ጋር ሄደች። የብሌን እናት እዛ ባቢ ለባቢ የሰርግ ድርጅት የሰርግ ወረቀት እየበተንኩ ነው አለች። ምን የምን ሰርግ አለቻት። ልንጋባ እኔ ራሂል የምፈልገውን ነገር በቀላል የምታው አይደለሁም አለች። ኦ አገባለው ስላልሽው ነው እንዴ? አግባይ ስላልሽው ነው ለልጅቷ ድርጅቱን የሰጣት አለች። ምን አለቻት። ተቀርመሻል ልጅ ድርጅቱን ለጽናት ፈርሞ በስሟ ሰጥቷታል ስትላት የመጨረሻ ጨለለች። እምትሆነው ግራ ገባት። እንዴ ታረጋጊ፣ ወንድ ቢሄድ ወንድ ይመጣል አሉ። ስለምን ወንድ ነው የምታወሩ? ስለዚህ ስለ ድርጅት ነው አለቻቸው። የብሌን እናት አሁን ነቁ። ሮቤል ጋር ደውላ ዛተችበት። ጽናትም ወደ ቤቷ ሂዳ ፈዛ ቀረች። እናም ሲቀጥል አሁን ሮቤል እውነቱን ብነግራት ትርቀኛለች፣ ትጣላኛለች፣ አታምነኝም አለ። ያንተ በምን ጣዕሙ? እኔ እኮ ከራሂል ጋር ከመገናኘትም አልፌ እርግዝና ላይ ነኝ። አንተ መጀመሪያ ስራዬ እንደዛ ነበር፣ ግን ታፈቀርኩሽ በኋላ ራሂልን ራኩኝ ብትላት አምና ትቀበልሃለች አለው። ባቢና ሮቤል በፍቅር እየተሰቃዩ በራሂል ምክንያት ደግሞ ውስጣቸው ድመት ተብሏል። የጽናትንና የብሌንን ልብ ማጣት አይፈልጉም። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።